አብርሽና ሄርሜላ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻ ካያችሁት ትክክለኛ እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ አብርሃም አሁንም ጥፋቱን ቀጥሏል ማለት ነው። ከትላንት ወዲያ በጣም በሚገርም ሁኔታ ማለት ነው ከፍቅር ጋር መኪና ውስጥ እየተሳሳመ ነበር። ነገር ግን እሱንም ደግሞ እኛ ዝም ብለን ነበር። አሁንም ደግሞ ተመልሶ ከፍቅር ጋር አድሯል ማለት ነው። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ አብርሃም ትክክለኛ ውሳኔ እያደረገ አይደለም። ትክክለኛ ነገርም እያደረገ አይደለም ማለት ነው። በዚህም ሄርሜላና አብርሃም ተጣልተዋል። ለምንድነው እኔ ላይ እንደዚህ የምታደርገው? ለምንድነው እኔ ላይ እንደዚህ ነገሮችን የምታደርገው? በማለት እንግዲህ ሄርሜላ ተጣልታለች ማለት ነው። ሁለተኛ አይንም ማየት አልፈልግም፣ ሁለተኛ ካንተ ጋር መሆን አልፈልግም ስትል ተናግራለች። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር እያደረገ አይደለም፣ ትክክለኛ መንገድ ላይም አይደለም። በጣም የሚደብር ነገር ነው እንግዲህ አብርሃም እያደረገ ያለው። እውነት ለመናገር ከሆነ በጣም የሚያስቀይም ነገር ነው የሚያደርገው። እህቱ ላይ እንደዚህ ቢደረግ፣ እህቶቹ ላይ እንደዚህ ቢደረግ በጣም ነው የሚደብረው። ነገር ግን እሱ የሰው እህት ላይ ሲያደርግ የሰው ላይ እንደዚያን ነገሮች ሲያደርግ ምንም አይመስለውም ማለት ነው። ሩተኛ እንቁ የኛ ጀግና በጣም ጥሩ ሁኔታ ላይ ያለችው አሁን ከኤፋ ጋር ያለችው ኤፋ ወንድማችን ጠባቂዋ የሷ መከታ ማለት ነው። ወንድማችን ኑሮልን ማለት እንፈልጋለን። ሁሉም ሲተዋት ነገር ግን ኤፋ አልተዋትም ማለት ነው። ሁሉም ሰው ሲርቃት፣ ሁሉም ሰው ሲሸሻት ኤፋ ወንድማችን ከአጠገቧ አለ። ሁሌም የማይለያት የሷ መከታ አለላት ማለት ነው። ስለ አብርሃም እኛ ምንም አይገባንም፣ ስለ ሄርሜላ ምንም አይገባንም። ነገር ግን ሩተኛ እንቁ የኛ ጀግና ትኑርልን ማለት እንፈልጋለን። እሷ ብቻ ሰላሟን ታገኝ፣ እሷ ብቻ ደስታዋን ታገኝ ማለት እንፈልጋለን ማለት ነው። ሩታ ማለት በጣም ጠንካራ ሴት ናት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።